ስለ ድልድዩ ልጅ ትዝታ ከደራሲው ምናባዊ ባዮግራፊ የተቆረሰ። የእግር ኳስ ጨዋታው ችሎታ ቢኖረኝም ብዙ ጊዜ ከእኩያዎቼ ጋር ካልሆነ በስተቀር ከትላልቆች ጋር ለመጫወት አይፈቀድልኝም። ሰውን አብዶ ሰርቶ ሰውነትን ከባላ ጋር ሳያነካኩ ማለፍና ንጹህ ጎል ማግባት በጣም ይማርከኛል። የትምህርት ቤቴና የመንደሬ ልጆች ለዚህ አይነት ጨዋታ ጭብጨባ አይሰጡም፣ ሞራል አያጮሁም። እስኪ አስገቡኝ በእናታችሁ ስል ትላልቆቹን ዞር በይ ይቺ ቢገፋት የምትበን ነገር ይሉኝና ኳስ ይደርቡኝ እንደፈለጉ ሁሉ ጠቃቃው ይሉኛል። በስፖርት ጊዜ ከሌሎች ብዙ ልጆች የበለጠ ደስ የሚለኝ በአስተማሪያችን ትዕዛዝ ሁላችን ተደባልቀን ስንጫወት ነው። ያን ጊዜ ይለይልናል። ትልልቆቹ የጨዋታዬን ጥበብ ስለሚፈሩ 40 ቁጥር እግራቸውን እንደ ቦክስ ፊት ለፊቴ በጭካኔ ሰነዝሩታል። የትምህርት ቤታችን ሜዳ እስከ አፍጢሟ በአቧራ የታጨቀች ስለሆነች እዚያ ላይ ተጠልፎ መውደቅ ደግሞ ጉዳት ነበረው። በእድሜና በአካል ግዝፈት የራሳቸውን ቡድን የፈጠሩ ሰዎች ያለ አቅሟ ገብታ ብለው ያፌዙብኛል። ቅዳሜና እሁድ ለንጽህና የተጨነኩበት ልብስ ይበላሻል። ጠልፈው መሬት ላይ ባያንከባልሉኝ እንኳን ከኋላዬ እየተከተሉ ነጭ ሸራ ጫማዬን፣ ነጭ ሱሬን ምንም ሳይቀር ከላይ እስከታች አቧራ ይቀባቡታል። እንዲች አይነት ተንኮል እኔ ላይ መስራት ከሚወዱ ልጆች ዋነኛው በክፍላችን ውስጥ ተስፋ የሚባል ሰምና ወርቅ ሰዋሰው ጥያቄዎችን ከብዙዎቻችን ቀድሞ በመመለስ የታወቀ ልጅ ነበር። በቁመትም ይሁን በእድሜ ይበልጠኛል። ሌሎች ጉብዝናዎች እንዳሉት ለማረጋገጥ ጊዜውን በጨዋታና በኩሸት ያሳልፋል። ኳስ ወደ ሰማይ አበደች በመምታት የጦዘችበት ርቀት እንዲደነቅለት ይፈልጋል። ኳስ ሜዳ ውስጥ ካኪ ቁምጣ ለብሶ በመግባት ትልቅ ጭኑን ኤክስፖ ያወጣል። ጎል አጠገብ ይቆምና ጎንበስ እያለ በእጆቹ እየነካካ ሰው እንዲያደንቀው ይጥራል። በኳስ ይህን የሰውነቱን ክፍል መጥቶ የሚያቆሽሽ ወዮለት። ለተስፋዬ ማንኛውም ስህተት የሚሰራው በፈሪዎች ነው። ኳስ ተይዞ ጎል ፊት ለፊት ተደርቦ ከተሳተ ፍርሃት ነው። ሁለት ሰዎች መሃል አስገብተውት አንድን ኳስ ቢቀሙት ፈርተ ነው አይደለም? ሰይጣናም ብሎ መሳደብ ይወዳል። ጥሩዋም መጥፎዋም ለእርሱ ያልጣመችው ነገር ከሆነች የሰይጣናም ስራ ወይም ፍርሃት ናት። እየተቀባበልን እሱን ሸውደነው ጎል ካገባን እኚህ ሰይጣናሞች ይልና በትሬቢድ ሊያወርደን ሜዳ ውስጥ ያሯሩጠናል። ሰውነቱን ታጥቆ የመጣ ማንኛውም ልጅ በእድሜ በጣም ከሚበልጡት በስተቀር በስፖርት ክፍለ ጊዜ ቲቸራችን ጎትተው አውጥተውት ንጹህ በመሆኑ ሲያመሰግኑት ካየ ከትምህርት ቤት ስንወጣ ጠብቆ ልብሱን አቧራና አንገቱን ምራቅ ይቀበዋል። እኔ ያለሁበት ቡድን ኳስ ካሸነፈ እረፍት ያጣል። የእኛም ቡድን ለማሳፈር ሆን ብሎ የማይወጥነው ሴራ አልነበረም። ሳንቲም የበላናቸው እንደሆነ ማንም ሳይጠይቀው ሊያከፋፍለን እንደሚፈልግ ሁሉ በመሃላችን ገብቶ የምንጣላበትን ተንኮል ይገምዳል። ታዲያ ሊያራብሸን ሲፈልግ እኛን የሚያበጣብጡ ሸሮች ይሰራል። አንተ ጊላ ግብ ጠባቂ ማለት ነው። ሞኝ ነህ እንዴ? አንቺ ባትኖሪ ሺህ ጎል ይገባባችሁ ነበር። የዚያን ጅብ እግር ድርሻ አትወስጂም? ዳዊት ናት ያስጠቃቻችሁ አጉል ልኮምክ እያለች ቶሎ ማሸነፍ የምትችሉትን እኔን ለመወረፍ ሲፈልግ በነገር ነካክቶን እኛ ሳንበገር በጠባይ ሳንቲማችንን ተከፋፍለን ከጨረስን ምቀኝነቱና ክፋቱ እረፍት ስለሚነሳው አንዳችንን ሳይመታ ሳያስለቅሰን አይሄዳትም። በእኔ አቅም መቼም ከእሱ ጋር መደባደብ ለመሞት ካልሆነ በስተቀር የማይታሰብ ነው። ለእሱ ደስ ያለው ጊዜ ምራቅ እጁ መሃል ተፍቶ የማን አባት ደል ገባ እያለ ያጣላናል። መጣላታችን ደግሞ ግዴታ ነበር። አልጣላም ብሎ ፊቱን ያዞረ ከራሱ ከተስፋዬ 2-3 የሚያሙ ካልቾች መቅመሱ አይቀርም። ብዙ ጊዜ አልጣላም ብዬ የማስቸግረው እኔ ነበርኩ። እምቢ እንደምለው ስለሚያውቅ የእሱ ባል የመደበልኝን መቀጫ ለመውሰድ ፊቴን ሳዞር ቦቅቧቃ ብሎ በ40 ቁጥር እግሩ ይረግጠኛል። ይህን የቄስ ልጅ ብዙ ጊዜ የማናድደው በኳስ ትብትብ ያለ ኩመካ ስሰራው ነው።
ሆን ብዬ ያደረኩት ነገር መሆኑ ከገባው አንድ ሁለቴ ሳይጎሽመኝ ከሜዳ አይወጣትም። እኔ የሚገርመኝ ግን ረቂቅ ተንኮል በሚያስብበት ጭንቅላቱ እንግሊዘኛ 49 ሂሳብ 52 ምናምን ነው የሚያገኘው። የቄስ ልጅነቱ አስጠርጥሮት ነው መሰለኝ ትምህርት ቤት እንኳን አብሾ ጠጥቷል እያሉ ያስወሩበታል። ደብተራ አባቱም የወንዝ ሰይጣን ይጎትታሉ ሲባል እንሰማለን። ልደታ ቤተ ክርስቲያን እሑድ ለማስቀደስ የሚሄዱ ልጆች አባቱን ካዩዋቸው በኋላ ሌላ ቀን የተሰበሰብንበት እስክሪፕቷቸውን እንደ ጸናጽል እያደረጉ ተስፋዬን ያሽሟጥጡታል። እሱ ፊት ይህን ማድረግ ስለማይቻል የሚገርመው ነገር ብዙዎቻችን የምንሳደበው በሌለበት ነው። ታዲያ ኳስ ለመጫወት ደብተሬን ጎል ምልክት ላይ እንዳስቀመጥኩ እሱ በጉልበቱ ተጠቅሞ ተደብቆ ወሰደብኝ። ተስፋዬ እንደሰረቀኝ እንኳን የነገረኝ አልፎ አልፎ በተስፋዬ የሚጠቃ ዘሚካኤል የሚባል ልጅ ነበር። አንዴ አስተማሪ በመጥፋቱ የገዛነውን የስዕል ደብተር ምንም ሳንሰራበት 2 ወር ያህል ቆየን። አንድ ቀን የዘገየው የስዕል ፕሮግራም ተጀመረ። ትምህርቱ የቀረ የመሰለው ተስፋዬ ገና በመጀመሪያው ወር ላይ ደብተሩን እንደሸጠና ፓስቲ እንደበላበት ነግሮን ድፍረቱን አድንቀነው ነበር። ብስኩት መብላት ብንፈልግም ደብተር መሸጣችን በአባትና በእናታችን የሚታወቅ መስሎን ብዙዎቻችን ፈርተን አልሞከርንም። ደብተሬን ከኔ ዘንድ መስረቁን ዘሚካኤል ከነገረኝ በኋላ እንኳን ራሱ ተስፋዬ ጉራውና ትቢቱ አላስችል ብሎት ዳዊት ደብተርሽ የት ጠፋ? የምን ደብተር? የስዕል ደብተርሽ ጠፋብኛ። የት ጠፋብህ አለኝ እየሳቀ። አፉ ዙሪያ ዘይት ተቀባብቷል። በቅርብ ፓስቴ መብላት አለበት። በጥያቄው ተበሳጨው። ፌዙ አናደደኝ። አቅም ኖሮኝ አፍንጫውን ብመታው ደስ ይለኝ ነበር። ምን ቸገረ አልኩት። ከተቀመጠበት ድልድይ ላይ ሳይነሳ በእርግጫ ሳላስቦ ወገቤ ላይ መታኝ። የጠፋብኝ ደብተሬን የተካሁት ልሙጥ ወረቀት ከታላቅ ወንድሜ ሰርቄ አንድ ላይ በፋስትነር በመስፋት ነበር። በሰፈራችን አንድ ልጅ መጎርመሱ ወይም ዱርዬ ለመሆን ጠጋ ጠጋ ማለቱ የሚታወቀው ሰፈራችን ውስጥ ካለ አንድ ረዥምና ሰፊ ድልድይ ላይ ከመሰሎቹ ወይም ወመኔነት ጥቁር ካነጠበባቸው ልጆች ጋር ቆሞ የተጫወተ እንደሆነ ነው። ለኔም ቢሆን ከአስፋልቱ ወለል ላይ 1 ሜትር ያህል የሚርቀው የድልድዩ ደጋፊ ጠርዝ ላይ አንዳንድ ጓደኞቼ ቁጭ ብለው ከጎረምሳ ኩሊዎች ጋር ገበጣ ሲጫወቱና አውራ መንገዱ ጭር ሲል አስፋልቱ ላይ በቾክ ሲቸከችኩ ያስቀኑኛል። ድፍረቱ ቢኖር ኖሮ ብዙ ሰዎች እሳደብ ነበር። አንድ ቀን ከ10 ሰዓት በኋላ የታሪክ አስተማሪያችን ተረት ሲነግረን ሳለ የመውጫ ጊዜያችንን ስላሳለፍን ወደ ቤቴ ሲሄድ ብቻዬን ነበርኩ። እንደ ልማዴ ከጓደኞቼ ጋር እየተጣላው አለመጓዜ የሚያስጠላ ነበር። በቀስታ ብቻዬን መራመድ ስለሰለቸኝ ሩጫ ጀመርኩ። ባልንጀሮችን ከሩቅ ድልድዩ አጠገብ ሳያቸው ፍጥነቴ ጨመረ። አሉበት ድረስ ጓደኞቼ ሲጫጫው ሰማሁ። በልበናት ድገም ፈራ እንዴ? ስለ ፍርሃት ሲነሳ በተለያየ አርዕስት ስር የሚመነዘር ቢሆንም እኔን የሚመለከተኝ መሆኑ ስለማይቀር ወደ እነሱ መጠጋት አስጠላኝ። ቢሆንም በዚህ በኩል ማለፍ ግዴታዬ ስለሆነ ድልድዩ ተጠጋሁ። ዳዊት በዚህ ቧንቧ ላይ ትሄጃለሽ? እንዴት አልኩት ተስፋዬን። በእጅሽ እየተንጫዋለሽ። በድልድዩ ስር ከሚፈሰው ወንዝ ላይ በጣም ርቁ የተዘረጋ ቧንቧ አሳየኝ። ከዓመት ወይም ከ2 ዓመት በፊት ከእናቴ ጋር ገበያ ይመስለኛል ደርሰን ስንመለስ የወንዙን ሚስጥር ለማየት ጎና ያለውን መገደቢያ በ2 እጄ ይዤ ወደ ላይ እየተሳብኩ ወደ ታች ለማየት ስሞክር እዴ ጋኔን ታደሞ ሁለተኛ እንዳላይ ምኑ ደስ ይላል፣ የጋኔን ቦታ እኮ ነው ካለችኝ ወዲህ ብጓጓም እስክጠግብ ድረስ አይቼው አላውቅም። የድልድዩ ስር የሚማርክ ነገር የለውም። ከላይ በኩል ወንዙ ሰፋ ይልና ድልድዩ ስር ሲደርስ ይጠባል። እብድብድ የሚያካክሉ ጉርብጥብጥ ጥቋቁር ድንጋዮች አሉበት። ውሃ በቀጭኑ የሚፈስበት ቦይ እንኳን ሳይቀር አይነ ምድር ሞልቶታል። የትላልቁ አለቶች ጫፎች እንኳን በማያማምሩ ጉድፎች ተሸፍነዋል። እባካችሁ እሷን ተዋት አለ ተስፋዬ ቅልጥፍናውን ደግሞ ለማሳየት ትልቁ ቧንቧ ላይ በ2 እጁ ተንጠልጥሎ
እየተወዛወዘ ወደ ሌላው የድልድዩ ጎን ተሻገረ። ሁላችንንም መብለጡ ደስታ ሰጥቶት ሶስተኛ ጊዜ ደገመ። የሰረቀብኝ ደብተሬ ትዝ አለኝ። በእውነትም ይህን ድርጊት መስራት መቻሉ አስቀንቶኛል። ቢሆንም ጥላቻዬ ይበልጣል። ጥላቻዬም ቅናቴም ብዙ ነገሮች አስረሱኝ። ከድልድዩ ስር ያለው ቆሻሻ ተረሳኝ። እናቴ የጮኸችብኝ ማስፈራሪያ ጋኔኖች ከአእምሮዬ ውስጥ ካለ አንድ የማላውቀው ስርቻ ውስጥ ተደበቁ። እኔም መሻገር እችላለሁ አልኩ። መልሴን ተስፋዬ እንደ ስድብ ቆጠረው መሰለኝ። የፊቱ የቆዳ ቀለም ተለዋወጠ። ቦርሳዬን ለአንዱ ሊሰጠውና ወደ ድልድዩ ስር ገብቼ መሻገር ሊጀምር ስር ለእኔ የሚያዝን ይመስል ዳዊት እናት መጡ አለኝ። ቦርሳዬን የሚጠብቀው ልጅ ዕቃዬን ወረወረልኝና በስነ ስርዓት ያዝኩት። እናቴና ዘቢብ አብረው እኛ ወዳለንበት እየመጡ ነበር። ድልድዩ ላይ መሰብሰባችን ጋኔኖቿን አስታወሳት መሰለኝ። ዳዊት፣ እናንተ በጨዋታ ቦታ ጠፋ? ምን ትሰራላችሁ እዚህ ላይ አለች። የመወዳደር ጥረቴ መክሸፉ ለተስፋዬ ደስ ብሎታል መሰለኝ። የአዋቂ ትዕዛዝ ሰምቶ ለመከተል ረጅም ጊዜ ወስድበት እንዳልነበረ ሁሉ ከሌሎቻችን ቀድሞ እየሮጠ ሄደ። እንደፈራ ባውቅበትም እኔ ራሴ ድልድዩን መሻገር መቻሌ አጠራጥሮኝ ስለነበር ለእናቴ ቁጣ ቶሎ ተገዢ ሆንኩ። ተስፋዬ ሊጠቃባቸው የሚችሉ ብዙ ነገሮች ቢኖሩትም ወንዝ የመሻገር ተደናቂ ችሎታው በሌላ እንዲወረስ ወይም ሌላ እንዲጋራው መፍራቱን ሳውቅ በእኔ ላይ የሚሰነዘረውን ፌዝና ቅናት ለማስቀረት ቆረጥኩ። በምሽት በግምት 1 ሰዓት ተኩል ላይ ከአገር ቤት አንድ ዘመዳችን የሆነ እንግዳ ይመጣና ለስላሳ መጠጥ እንድገዛ ተላኩ። ዕቃውን የምሸምትበት ሱቅ ትምህርት ቤታችን አጠገብ ስለነበር በድልድዩ ላይ ሳልፍ የውሃ ቧንቧውን በደብዛዛ ብርሃን ውስጥ ነጭ ግንድ መስሎ አየሁት። ሲነጋ ለጓደኞቼ አንድ የሚገርማቸው ነገር ማሳየት አለብኝ ብዬ ወሰንኩ። ቅድም ቀን ላይ ያለ ልምምድ በጭፍን ድፍረት መሻገር እችላለሁ ብዬ ባልችል ኖሮ ጉረኛ መባልና የተስፋዬ ልብ የበለጠ እንዲያብጥ አደርግ እንደነበር ተረዳሁ። በፌስታል ያስኳቸውን ለስላሳ መጠጦች መሬት ላይ ያስቀመጥኩና ወደ ድልድዩ ስር አየሁ። እንደ ምንጭ የምትፈሰው የበጋ ወንዝ ስትጭረቀረቅ ትሰማለች። ለአይነ ምድር ሰው የተጠቀመባቸው ወረቀቶች ከመንገድ ራቅ ብሎ ካለ የኤሌክትሪክ አምፖል በሚረጭ ብርሃን ነጭ ሆነው ይታያሉ። ነፍሳቶች ይጮኻሉ። የሚበርድ ይመስላል። ቧንቧው ይሞቃል። ብረቱን ስስ አቧራ ሸፍኖታል። ቀስ እያልኩ እጆቼን እንዳያዳልጠኝ እየተጨነቅኩ ለመሻገር እንደ ፔንዱለም እየተወዛወዝኩ ጉዞዬን ጀመርኩ። እመሃል እንደደረስኩ ዕቃዬን ወደ አስቀመጥኩበት ቦታ ቀና ብዬ አየሁ። ቁም! ማነሱ? አልኩ። በደረቱ በሳር ላይ የሚሳብ አንድ ሰው ያስቀመጥኩትን ዕቃ ይዞ ለመሮጥ ሲነሳ አይቼ። ቆሞ ለመሮጥ ሞከረና ለመታየት የፈራ ይመስል ከዓይኔ ለመደበቅ አጎነበሰ። ለእኔ የታየኝ ለጥ ካለው ሜዳ ላይ የሚንከባለል ከጨለማው የጠቆረው ክብ አናቱ ብቻ ነበር። ወደ ታች ዘልዬ ለመውረድ ፈልጌ ብዙ ነገር አእምሮዬ ውስጥ መጣ። ሰውነትን በሚያስጠላ ትፋት ማጨማለቅ፣ አጉል ቦታ መውደቅና መሰበር። የቧንቧዬን ጉዞ ቶሎ ጨረስኩና ከድልድዩ ስር ወጣሁ። የገዛሁትን ለስላሳ መጠጥ ተሸክሞ የሮጠው ሰው ላይ ለመድረስ ትንሽ ሮጥኩ። ማንንም ላገኝ አልቻልኩም። እቤቴ ተመልሼ የተላኩበት ዕቃ በሙሉ እንደጠፋ ስነግራቸው ማመን አልቻሉም። እና ምን ይሁን ደግሞ መለቀሱ ነው የኔ መኳንንት ልባንጃ ላጭስልህ አለች እናቴ። ሳያቋርጥ የሚፈሰው እንባዬ እንኳን አላሳዘናትም። አባቴ ቁጣም ሆነ ሳቅ ሳያመልጠው ትክ ብሎ ሲያየኝ ቆየና ዘቢብ ለምን አብረሽው አትሄጂም ነበር አለ። እኔን ስተተኛ ላለማድረግ የፈጠረው ጥበብ ነበረ መሰለኝ። እናቴ ከእኔ ዘላ ዘቢብን መከላከል ጀመረች። እሷ እዚህ አብራኝ የምትሰራው ነገር አላት። ለመሆኑ እሱ መከላከል ነው? በሌላ ይግዛ። ወደ እኔ ዞራ ጅሎ በላውንም ጥለና አለች። አባቴ ብሮች ከኪሱ አወጣና እጄን ይዞ ጥቂት ርቀት አብረን ከቤት ወጣን። እንዴት ጠፋብህ አለኝ። ብሮቹን በእጄ ካስያዘኝ በኋላ ቀኝ ጆሮዬን ለማጫወት እየጎተተ። ለመናገር ፈራሁ። የሚያስፈራ ነገር አለው አለኝ። አይነ ባር ጢስ ከወንዙ ከፍ ብሎ ይታያል። የኔ ጣልከው? ድልድዩ ጋር። ሰዎች ቀሙ?
ጋኔኖች አሉበት የተባለው ወንዝ ውስጥ ገብቼ በቧንቧ ስንጠላጠል የማላውቀው ሰው እንደወሰደብኝ መንገሩ ዝምተኛ አባቴን የሚያስቆጣው መሰለኝ። ሰማየ ሰማያት ቦታ እመቀመቃት ቦርድ ማምለጥ እንደማልችል ገብቶኝ ታሪኩን እየፈራው ነገርኩት። የጠበቅኩት ቁጣ አልመጣም። እንደ ጣር ማበር ያየሁትን ጣጣ በአባቴ ሳቅ ታጅቤ ያለፍኩት። አሁን ታዲያ ምን አስበሃል አለኝ። ምኑን አልኩት። ቧንቧውን ስለመሻገር። ቀና ብዬ አየሁት። ይስቃል። ትከሻዬን ነቀነቅኩ። ምንም እንደማለት አይነት። ልጁን ነገ አትገጥመውም? እንዴት? በቧንቧው እንደምትሻገር አሳየው። ከወንዙ እንቁራሪቶች ሲንጦሾጦሹ ይሰማል። የተናገረውን አላመንኩት። እናቴ ተከትላን የምትሰልለን መሰለኝ። ወደ ኋላ ዞር ብያየሁ። በልዚ ጠብቃለሁ ገዝተና አለኝና ከጀርባዬ ወደፊት ገፋ አረገኝ። ሩጫዬን ጀመርኩ። የሌሊት ወፎች በጨለማ ውስጥ እየበረሩ ሊገጩኝ ትንሽ እስኪቀራቸው ይቀርቡኝና ውልብ ብለው ወደ ጎን ወይም ወደ ሰማይ ይበራሉ። ነገር አቀችብኝ። ወደ ማታ ትምህርት ሲያልቅ ድልድዩን መሻገር መቻሌን ለማሳየት ትዕግስቱ ስላልነበረኝ ለምሳ ወደ ቤት ስንመጣ ከልጆች ቀድሜ ከብርቱካን ትንሽ ወንድም ጋር ድልድዩ ዘንድ ደረስኩ። የጠፋብኝን ዕቃ አስቀምጬበት የነበረው ቦታ ቆምኩበትና ሳሩን በእርግጫ መታሁት። ድልድዩ አጠገብ ጫጫታ መኖሩን ስለሰማ መሰለኝ ተስፋዬ እየሮጠ መጣ። ብዙ ተማሪዎችና አላፊ መንገደኞች ተሰብስበው ድልድዩን ስሻገር ይመለከቱኛል። ለሁለተኛ ጊዜ ተሻገርኩ። ቢወርቅ ሳውን ይሄ ምን መስራቱ ነው አለ ተስፋዬ። ትልልቆቹ ሰዎች አብረው ተከትለውት እንዲቆጡለት ድምፁን ከፍ አድርጎ፣ አንዳንዶቹ እንደ ሕፃናቱ ተጃጅሎ ላለመመልከት ብቻ አክረውም ባይሆን የሚሰማቸውን ደስታ ለጥቂት ጊዜ ከልለው የዛሬ ልጆች ቢወርቅ ሳውን ግድ አልነበረኝም። ለሶስተኛ ጊዜ በዚያው ደርሶ መልስ ሰራውኝ። ጨርሼ ከድልድዩ ስር ከወጣው በኋላ አተ ብትሰበርስ ከዚህ ላይ ወድቀህ አለና ተስፋዬ ለእኔ ያዘነ እንዲመስል ወገቤ ላይ በ40 ቁጥር እግሩ ረገጠኝ። የልቤን ስለሰራው ሌላ ቀን ሲመታኝ የሚሰማኝ ንዴት አልመጣብኝም። እንደውም ሳኩ። በሚቀጥለው ቀን ማታ ይመስለኛል ትልቅ ጩኸት ሰፈራችን ውስጥ ተሰማ። ሰው ሁሉ ከየቤቱ ወጣ። መቼም ለወሬ እዚያ አካባቢ የማይንሰፈሰፍ የለም። ይህ ደዌው አሁን ተሽሎት እንደሆነ አላውቅም። ከታላቅ ወንድሜ ጋር ዳማ እንጫወት ስለነበር ዘይተን ወጣን። ምን እንደተፈጸመ እንኳን አልጠየቅንም። ሰዎች ያዩትን የሰሙትን ይለዋወጣሉ። ማን? የቄሱ ልጅ ተስፋዬ። ምን አለ በሞትኩት እኔን። ሌላው ምን ሆነ? ከድልድዩ ላይ ወድቆ ነው አሉ። ምን ሊሰራ ሄደ? ያ ድልድይ ላይ አትቀመጡ የሚስብ ነገር አለው ሲሏቸው አይሰሙም። ደህና ነው? ሌላው ምን ደህና ነው? ሰው ይድናል ከዚያ ላይ ወድቆ? ቢድንም መቼም በደህና አይድን ሳይለከፍ። እኔ አሁን የተወሰዱት አንድ ጎልማሳ ሐኪም ቤት እንደመወሰድ ወደ ቤት አንጠለጥሉታል። ወንድሜ ጓደኛ አይደለም እንዴ አታየው? ወደ ተስፋዬ ቤት ለመሄድ መንገድ ከጀመርኩ በኋላ ፍርሃት ተሰማኝ። ከነ ተስፋዬ ቤት ግቢ እኔ የቆምኩበት ድረስ ጫጫታ ይሰማል። ሰዎች እየተራገሙ እያዘኑ ከቤቱ ይወጣሉ። ብዙም አዛውንት ሴቶችና ወንዶች የወጡትን ይተካሉ። ርጋፊ ወሬ ይዘው ይገቡና እውነቱን ይዘው ይመለሳሉ። ከጥቂት ጊዜ በኋላ አምቡላንስ ቀይ ማሿን እያሾረች መጣች። በአጠገቤ የሚያልፉ ሁለት ሰዎች ያወራሉ። አንደኛው ምን ሲሰራ ነው ባክህ? ሁለተኛው ሰው በጤናው በዚህ ጨለማ በቧንቧ ብረት ላይ ቆሞ ይሄዳል። አንደኛው ሐኪሙ ተስፋ ቆርጧል። ሁለተኛው ቢነግሯቸው አይሰሙ ይህን የመሰለ ልጅ። አለፉኝ። ከቆምኩበት ወደ ድልድዩ ተመለከትኩ። ሰዎች ተሰብስበዋል። ወደዚያው ሄድኩ። ሰዎች ድልድዩ ዙሪያ ሊገጥም ትንሽ የቀረው ክብ ሰርተዋል። ባትሪ የያዙ ብዙ ሰዎች የወንዙ ውሃ በሚፈስበት የአሸዋ ፍራሽ ላይ ተሰብስበዋል። አንድ ሰው እዚህም ወድቆ መትረፉ ቲያትር ነው። ምስክር እኔ ሳልፍ በቧንቧ ላይ ቆሞ ነው ያየሁት። ይህ እብደት እንጂ ጤንነት አይደለም። አንድ ሴትዮ አይመክሩትም አይነግሩትም። ምስክር
ገና እኮ ከሩቅ ነው ያየሁት። ጥቁር ሽመል መስሎ ቆሟል። እኔ እንደው ጋኔን ነው ብዬ ፈራው እንጂ የኔታ ልጅ ነው ብዬም አልጠረጠርኩ። እቤት ስገባ ተደነባብሬ ነበር። ልቀበለው የማልችል ሐሳብ፣ አጠቃላይ ሁኔታው ከፈጠረው አየር ወደ እኔ ውስጥ በቀስታ ስጋዊ ህመም ሳይፈጥር የሰረጸብኝ መሰለኝ። ለምንድን ልዩ ሄደ? ከኔ ልምምድ ጋር ይመሳሰላል? ለእነዚህ መልስ ያገኘውለት አባቱ ከ3 ቀን በኋላ ቤታቸው ሲያስጠሩኝ ነው። ተስፋዬን አደጋ ከደረሰበት ወዲህ ለመጀመሪያ ጊዜ አየሁት። የተሰበረው የቀኝ ቅልጥሙና ክንዱ በጀሶ ተጠቅልሏል። ፊቱ አብጧል፣ ጠቁሯል። የሚላከፍበት የሚሳደብበት ምላሱ እንደ አመድ በርዷል። አይኑን ሳይገልጥ በጠቆሩ ክዳኖቹ ለትንሽ ጊዜ አፈጠጠብኝና በእጆቹ ፊቱን ሸፍኖ ማልቀስ ጀመረ። ጅራትና ራስ ላወጣለት የማልችለው ነገር ሆነብኝ። ተስፋዬን ሲያለቅስ ሳየው የመጀመሪያ ጊዜ ነበር። ድምፁ አይሰማም። አልፎ አልፎ ግራና ቀኝ ራሱን ያነቃንቃል። እንባው በጠወለገው ፊቱ ላይ መፍሰሱን አያቋርጥም። ተስፋዬ በመንገዶች ላይ እየዘለለ አይሄድም። እውር አይኖቹን በከዘራ ለውጧል። ቦቅቧቃ የማን አባ ገደል ገባ አይልም ከእንግዲህ። ሰማ ልጄ አሉኝ አባቱ ልምምጥና ልመና በሚመስል ንግግር። ቀጠሉ። ና እስኪ። ከክፍሉ ይዘውኝ ወጡ። ከወደ ጓዳ ድልድዩ ስር የተሰረቀብኝን ፌስታል ከነዕቃው ይዘው መጡ። አየ ተስፋዬ ይኳሻል እንጂ ተንኮል የለውም። ይህን ስጠው ያለኝ እሱ ነው። አየ እኔ ልጅ በድልድይ ላይ መንጠልጠል ውድድር ስለምታደርጉ እየተለማመርኩ ነበርኩኝ አለኝ። አየ እኔ ልጅ እንዲህ አይነት ኩሸት መጥፎ ቢሆንም የተስፋዬ ኩሸት ራሱን ጎዳው። አየ እኔ ልጅ አሁን ዛሬ ተስፋዬን የሚያስታውሰው የለም። አልፎ አልፎ ተበታትነን የነበርን የመንደራችን ጎልማሶች ተሰባስበን ስንጫወት እኔ እንዴ ተስፋዬን አታውቁትም? ሌላ ማን ያስታውሳል አንተን ተስፋዬ? እኔ እንዴ ተስፋዬ የአንድ ቄስ ልጅ፣ አንዴ እንኳን ከድልድዩ ስለመውደቁ አነሳላችኋለሁ። እነሱ ያ የድልድዩ ልጅ እሱ በጥባጭ ነበር፣ እግዜር ቀጣው ይላሉ።